የአማራ ፋኖ ህዝባዊ ድርጅት ያወጀውን ዘመቻ ኮሎኔል ታደሰ እሸቴ ተከትሎ በተለያዩ አካባቢዎች ውጊያዎች ተካሂደዋል። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ በተለያዩ አካባቢዎች በዛሬው ዕለት ከፍተኛ ተጋድሎ ሲደረግ ውሏል። ጎጃም ቡሬ ከተማ አቅራቢያ አብዬ እየተባለ በሚጠራው አካባቢ አንድ የአእምሮ ህመምተኛ በቤተሰቦቹ ፊት በአሰቃቂ ሁኔታ መረሸኑ ተሰምቷል። ምዕራብ ወሎ አማራ ሳይንት አባሳኒ እየተባለ በሚጠራው አካባቢ በተፈጸመ ድንገተኛ ጥቃት በጠላት ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ የካቲት 25 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ያወጀውን ዘመቻ ኮሎኔል ታደሰ እሸቴ ተከትሎ በተለያዩ አካባቢዎች ውጊያዎች ተካሂደዋል። በትናንትናው ዕለት የአማራ ፋኖ ህዝባዊ ድርጅት ዘመቻ ኮሎኔል ታደሰ እሸቴ በአራቱም የአማራ ጠቅላይ ግዛቶች ማወጁ ይታወቃል። ይህንንም ተከትሎ ትናንት አመሻሹን ጀምሮ በአራቱም ጠቅላይ ግዛቶች የደፈጣና መደበኛ ውጊያዎች እየተካሄዱ ይገኛሉ። በዚህም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ደብረ ታቦር ከተማን ጨምሮ በተለያዩ አካባቢዎች ተጋድሎችን እያደረገ ነው። በደቡብ ጎንደር ቀጠና ስምሪት የተሰጣቸው የፋኖ ኃይሎች ደብረ ታቦር ከተማ ሰርገው በመግባት የአጼዎቹ ክፍለ ከተማን የጸጥታ ኃላፊ ከነአጃቢዎቹ መደምሰስ ችለዋል። እንዲሁም የአማራ ፋኖ አንድነት በጎንደር የፋኖ ኃይሎች ከአዲስ ዘመን ወደ ጎንደር ሲጓዝ በነበረው የጠላት ኃይል ላይ በወሰዱት የደፈጣ ጥቃት ከ30 በላይ የሚሆነውን የአብይ አህመድ ወንበር ጠባቂ ኃይል ሙትና ቁስለኛ አድርገውታል። የፋኖ ኃይሎች በወሰዱት የተጠና የደፈጣ እርምጃ የጠላትን ሰራዊት ሙትና ቁስለኛ በማድረግ ጠላት ንጹሃንን ለመጨፍጨፍ የሚጠቀምበትን ዙ 23 ከጥቅም ውጭ አድርገውታል ነው የተባለው። ገብርዬ እየተባለ ከሚጠራው አካባቢ ደፈጣ ይዞ ጠላትን የጠበቀው የፋኖ ኃይል ስኬታማ ጠላትን የማጥቃት ዘመቻ ፈጽሟል። በዚህ ጠላትን የማጥቃት እንቅስቃሴ የአይሸሽን ብርጌድና የንስር ሻለቃ ፋኖዎች ተሳትፈውበታል። በተመሳሳይ የአማራ ፋኖ ህዝባዊ ሰራዊት አባይ ሸለቆ ብርጌድ ከመርጦ ለማርያም ተነስቶ ወደ ሌሎች አካባቢዎች ለመግባትና ጥቃት ለመፈጸም የተንቀሳቀሰውን የጠላት ብልጽግና ወታደር ሙትና ቁስለኛ አድርገውታል። አናብስቶቹ በንጹሃን ላይ ጥቃት ለማድረስ የተንቀሳቀሰውን ወራሪ ኃይል በዘመቻ ኮሎኔል ታደሰ እሸቴ ድባቅ በመምታት 8 የሚደርሱ የሰራዊቱ አባላትን መማረክ ችለዋል። ዘመቻው በሁሉም አካባቢዎች ማለትም በጎንደር፣ በጎጃም፣ በሸዋና በወሎ ተጠናክሮ ቀጥሏል። እንዲሁም በትናንትናው ዕለት ምዕራብ ጎጃም ሽንዲ ከተማ ዙሪያ በተደረገው ከባድ ውጊያ ከ45 በላይ የጠላት ሰራዊት አባላት መደምሰሳቸው ተሰምቷል። በርካታ ኃይሉን በመያዝ በሶስት የተለያዩ አቅጣጫዎች የተንቀሳቀሰውን የጠላት ብልጽግና ጦር የፋኖ ኃይሎች መደበኛና ድንገተኛ ውጊያዎችን በመክፈት በጠላት ላይ ከፍተኛ ኪሳራ አድርሰዋል። በተለይም ወገዳድና ኮሊ የተባሉ በሚጠሩ አካባቢዎች ከፍተኛ ተጋድሎ የተደረገ ሲሆን ሙትና ቁስለኛ ከተደረገው የጠላት ሰራዊት በተጨማሪ ከ10 በላይ የጠላት ወታደሮች ተማርከዋል። በተካሄደው ውጊያ ከፍተኛ ሰብአዊና ወታደራዊ ኪሳራ የደረሰበት የጠላት ጦር 11 የሚደርሱ ንጹሃኖችን መጨፍጨፉም ተነግሯል። የጠላት ኃይል በተሸነፈበት የውጊያ ቀጠና ሁሉ በንጹሃን ላይ ጥቃት እየፈጸመ እንደሚገኝ ይታወቃል። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ በተለያዩ አካባቢዎች በዛሬው ዕለት ከፍተኛ ተጋድሎ ሲደረግ ውሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዘመቻ ኮሎኔል ታደሰ እሸቴ ኤፍራታና ግድም ወረዳ በርግቢና ፈረድኋ እየተባሉ በሚጠሩ አካባቢዎች ባደረገው ተጋድሎ በጠላት ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል። የጠላት ብልጽግና ኃይል ህዝቡን አስገድዶ ፋኖን የሚያዋግዝ ሰልፍ ለማድረግ ያደረገው ጥረት ሳይሳካ ቀርቶ በዘመቻ ኮሎኔል ታደሰ እሸቴ ሲገረፍ ውሏል ተብሏል። በተመሳሳይ በሸዋ ጠቅላይ ግዛት ሸዋሮቢት ከተማ ዙሪያ ከትናንት ምሽት ጀምሮ ኮሎኔል ታደሰ እሸቴ ተግባራዊ ሲደረግ አምሽቷል። ዛሬም በተለያዩ አካባቢዎች ከጠላት ሰራዊት ጋር እየተደረገ ያለው ተጋድሎ ቀጥሎ መዋሉን የግንባር መረጃዎች ያመለክታሉ። ጎጃም ቡሬ ከተማ አቅራቢያ አብዬ እየተባለ በሚጠራው አካባቢ አንድ የአእምሮ ህመምተኛ በቤተሰቦቹ ፊት በአሰቃቂ ሁኔታ መረሸኑ ተሰምቷል። በአድዋ ድል መታሰቢያ የካቲት 23 ቀን 2017 ዓ.ም አበባው ኑርልኝ የተባለ ወጣት በቤተሰቦቹ ፊት በአብይ አህመድ ወታደሮች በጭካኔ መረሸኑ ታውቋል። ይህ ወጣት ከ6 ዓመታት በላይ በአእምሮ ህመም እየተሰቃየ የሚገኝና በአካባቢው ማህበረሰብ የሚታወቅ ሲሆን ጨፍጫፊው የአብይ አህመድ ወታደር በቤተሰቦቹ ፊት በጭካኔ ገሎታል ተብሏል።
ምዕራብ ወሎ አማራ ሳይንት አባሰን እየተባለ ከሚጠራው አካባቢ በተፈጸመ ድንገተኛ ጥቃት በጠላት ላይ ከፍተኛ ኪሳራ ደርሷል። የጠላት ሰራዊትን የጫኑ 12 የሚደርሱ ወታደራዊ ተሽከርካሪዎች ወደ ታቦር ተራራ እንቅስቃሴ ሲያደርጉ በተከፈተው ከፍተኛ የማጥቃት ዘመቻ ራሱን መከላከያ ብሎ በሚጠራው ኃይልና እንዲሁም በሚሊሻና በአድማ ብተና ኃይሎች ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል። ፋኖ ካደረጋቸው የተኩስ ልውውጦች በተጨማሪ አስከታትሎ ወደ ተሽከርካሪዎች በወረወራቸው ቦምቦች ሰራዊቱና ተሽከርካሪዎች ከጥቅም ውጭ ተደርገዋል ተብሏል። በዚህም ከፍተኛ ሽንፈት ያስተናገደው የጠላት ብልጽግና ኃይል አባሰን እየተባለ ከሚጠራው አካባቢ በመግባት ባልታጠቁ ንጹሃኖች ላይ ጥቃት ፈጽሟል። በርካቶችንም አፍኖ ወስዷል ነው የተባለው። አገዛዙ እስከ የካቲት 30 2017 ዓ.ም በፋኖ የተያዙ የቀበሌ መዋቅሮችን ለማስመለስ በሚል ከፍተኛ የሰራዊት እንቅስቃሴ እያደረገ ይገኛል። ምንም አይነት ውጤት ማምጣት ያልቻለው የአገዛዙ ፋኖን የመደምሰስ የቀጠሮ ቀን የቀጠለ ሲሆን በዚህ የቀጠሮ ቀን በተደጋጋሚ የጠላት ኃይል ከፍተኛ ኪሳራ እያስተናገደ እንደሚገኝ ይታወቃል። በዚህም ከሰሞኑ ጎንደርን ጨምሮ በአራቱም ጠቅላይ ግዛቶች ጠላት ከፍተኛ የሰራዊት ስምሪት እያደረገ ይገኛል። በርካታ ኃይሉን በማሰለፍ በከባድ መሳሪያዎች ታጅቦ የሚንቀሳቀሰው የጠላት ጦር ባናብስቶቹ ድባቅ እየተመታ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ይገኛል። በመሆኑም ማዕከላዊ ጎንደር አለፋ ሻውራ ከተማ በሶስት አቅጣጫዎች የገባው የፋኖ ኃይል በጠላት ጥምር ኃይል ላይ ከፍተኛ ኪሳራ አድርሷል። ጠላት ወደ መሸገበት ሻውራ ከተማ በተለያዩ አቅጣጫዎች ዘልቆ የገባው የፋኖ ኃይል ድንገተኛ ጥቃት በመክፈት የሚሊሻ ኃይሎችን ጨምሮ በርካታ የጠላት ሰራዊትን ሙትና ቁስለኛ ማድረጉ ታውቋል። በከተማዋ ፋኖ ድንገት የከፈተው የደፈጣ ውጊያ አድማሱን በማስፋት ለሰዓታት የቆየ ሲሆን ፋኖ ስኬታማ የማጥቃት ዘመቻዎችን አከናውኖ ወደ ቦታው ተመልሷል። በተመሳሳይ ደቡብ ጎንደር ከጋሳይ ተነስቶ ወደ አውዘት ቀበሌ ለመግባት የሞከረው የጠላት ብልጽግና ጦር ባናብስቶቹ ተመቶ ተመልሷል። በዚህም ፋኖ ባደረገው ድንገተኛ ጥቃት አውዘት ቀበሌ ለመግባትና ጥቃት ለማድረስ የሞከረው የጠላት ኃይል ከ3 በላይ የሚሆነው ሲደመሰስ 7 የሚደርሱት ቁስለኛ ተደርገው ወደ መጡበት ተመልሰዋል ነው የተባለው። ወደ ሌሎች መረጃዎች ስናልፍ ኤርትራ የድሮን መቆጣጠሪያና ስምሪቶችን አሰማርቻለሁ ማለቷ ተሰምቷል። ኤርትራ ፕሬስ እንደገለጸው በተንቀሳቃሽና በተቀማጭ የሚለቀቁ የሬዲዮ ሲግናሎች የሀገሪቱን ደህንነት የሚጠብቁ ናቸው ብሏል። ይህ የድሮን መቆጣጠሪያ መሳሪያ በስትራቴጂክ ቦታዎች ሰፊ ሽፋን እንዲሰጥ ተደርጎ እየተተከለ የሚገኝ ሲሆን ኤርትራ በዚህ ተንቀሳቃሽና ተቀማጭ የድሮን መቆጣጠሪያ መሳሪያ የሀገሪቱን ደህንነት መጠበቅ እንደምትችል ተገልጿል። ኤርትራ ፕሬስ ኤርትራ ሉዓላዊነቷን ለመጠበቅ ዝግጁ መሆኗን ጨምሮ ገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።